ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ወደ ዕለቱ አርዕስተ ዜና እናልፋለን። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተደረገ የሚገኘው የትጥቅ ትግል ተጠናክሮ እንደቀጠለ መሆኑ ይታወቃል። በዛሬው ዕለትም በፋኖ ኃይሎችና በብልጽግናው መንግስት መካከል ዛሬ ካነጋጉ ጀምሮ ለሰዓታት የቆየ በደብረ ወርቅ ከተማ ከፍተኛ ተኩስ ልውውጥ መካሄዱ ተሰምቷል። በተኩስ ልውውጡም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር መሳተፋቸው ታውቀዋል። እንደ ፋኖ ኃይሎች ገለጻ የአብዮቱ ጅማሮ ወቅት አርበኛ ጫን ያለው ተረፈን የገደለው ባንዳው አጥኔን ጨምሮ በርካታ የጠላት ኃይልም ተደምስሷል ሲሉ ለፍኖተ አማራ ሚዲያ መረጃውን አጋርተዋል። የፋኖ ኃይሎችም በበኩላቸው በዛሬው አውደ ውጊያ የተገኙ ሰብአዊና ከፍተኛ ቁሳዊ ድሎች መገኘታቸውን ያስታወቁም ሲሆን ከፍተኛ ቁጥር ያላቸው ወታደሮችንም መማረካቸውንም አስታውቀዋል። በርካታ እስረኞችንም ማስለቀቃቸውን አስታውቀዋል። ሁማን ራይትስ ዎች መንግስት በዶይቼ ቬለ የኢትዮጵያ ሁለት ዘጋቢዎች ላይ የጣለውን እገዳ በአስቸኳይ እንዲያነሳ ጠይቋል። ተቋሙ መንግስት አካሄዱን እንዲቀይርና በመገናኛ ብዙሃን ላይ ተጨማሪ ጥቃቶችን ከመፈጸም እንዲቆጠብም አዲስ ባወጣው መግለጫ አስጠንቅቋል። መንግስት ሁለቱን የትግራይና የአማራ ክልል ዘጋቢዎች ማገዱን ለነጻ ዘገባ ያለውን ጥላቻ ያሳያል በማለት የተቸው ሁማን ራይትስ ዎች እገዳው አገሪቱ በቀራት ነጻ የመገናኛ ብዙሃን ምህዳር ላይ በእርግጠኝነት መጥፎ ተጽዕኖ ያሳድራል ሲል አቋሙን አስታውቋል። በአማራና ኦሮሚያ ክልሎች የትጥቅ ግጭቶች እየተካሄዱ ባለበት በፌዴራል መንግስቱና በትግራይ ባለስልጣናት እንዲሁም በኤርትራ መካከል ውጥረት ባየለበትና አገሪቱ ጠቅላላ ምርጫ ልታካሄድ በተቃረበችበት ወቅት ነጻ ዘገባ እጅግ በጣም አስፈላጊ ነው በማለት ተቋሙ መግለጫውን አቋጭቷል። የኢትዮጵያ ሰብአዊ መብት ኮሚሽን መንግስት በፖለቲካ እስር ላይ የሚገኙ ዜጎችን ክስ እንዲያቋርጥና ለተፈረደባቸው ታራሚዎችም ይቅርታ በማድረግ የፖለቲካ ምህዳሩን እንዲያስፋ ጠይቋል። ኢሰመኮ ባለፈው ሳምንት የተከበረውን ዓለም አቀፉ የሰብአዊ መብቶች ቀን አስመልክቶ ዛሬ ባወጣው መግለጫ ግጭቶች በሰላማዊ መንገድ እንዲፈቱ መንግስትም ሆነ በግጭት ውስጥ የሚሳተፉ ታጣቂዎች ልዩነታቸውን በጠረጴዛ ዙሪያ በሰላማዊ ንግግር መፍትሄ እንዲያስገኙ ለተጀመሩ የሰላም ንግግሮች ቅድሚያ ትኩረት እንዲሰጡና ግጭት ባለባቸው አካባቢ ለተጎዱ ወገኖችና ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲደርስና ተፈናቃዮች በሰላም ወደ ቀያቸው የሚመለሱበትን ሁኔታ እንዲያመቻችም ጥሪ አድርጓል። መንግስት በንጹሃን ላይ የሚፈጽመውን ጥቃቶች በማስቆም ጥፋተኞችን ለህግ እንዲያቀርብና የህግና የፖሊሲ ማሻሻያዎችን በማድረግ ኢትዮጵያ ያልፈረመቻቸውን ዓለም አቀፍ የሰብአዊ መብት ሰነዶች እንዲያጸድቅም ተቋሙ ጠይቋል። ዓለም አቀፉ ድንበር የለሽ የሐኪሞች ቡድን MFAR21 ማትሪክስ ኤም የተሰኘውን አዲሱን የወባ መከላከያ ክትባት ኩሌ በተባለ የጋምቤላ የስደተኞች መጠለያ ጣቢያ ውስጥ ሰጥቶ ማጠናቀቁን አስታውቋል። ድርጅቱ ባለፈው ህዳር ወር በመጠለያው ከ5 ዓመት በታች የሆኑ 2100 ህጻናት አራተኛውንና የመጨረሻውን የክትባት ዶዝ መውሰዳቸውን ገልጿል። ድርጅቱ ክትባቱን ለህፃናት መስጠቱን ተከትሎ በመጠለያው ሆስፒታል ካለፈው ዓመት አንጻር በወባ የሚሞቱ ሰዎች ቁጥር በ50 በመቶ መቀነሱን ድርጅቱ ባወጣው መግለጫ አስታውቋል። ክትባቱ ኢትዮጵያ ውስጥ በ4 ዙር ተሰጥቶ ሲጠናቀቅ የጋምቤላው የመጀመሪያ ሲሆን በዓለም ላይ ደግሞ በስደተኛ መጠለያ ውስጥ ሲሰጥ የጋምቤላው የመጀመሪያ መሆኑን አስታውቋል። በዓለም ጤና ድርጅት መስፈርት መሰረት ከ5 ዓመት በታች ለሆኑ ህጻናት በ6 በ7 በ9 እና በ15 ወራት እድሜያቸው ላይ 4 የክትባት ጠብታዎችንም ይወስዳል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የኤርትራ መንግስት በዘፈቀደ ከ18 ዓመታት አስሯቸው የነበሩ ዜጎችን በቅርቡ መፍታቱ የሚበረታታ እርምጃ ነው በማለት አድንቋል። የኤርትራ መንግስት ቡድን 11 ተብለው የሚታወቁትን ከፍተኛ የመንግስት ባለስልጣናት ጨምሮ ሁሉንም በዘፈቀደ ያሰራቸውን እስረኞች ያለምንም ቅድመ ሁኔታ እንዲለቅም ጠይቋል። ቡድን 11 ተብለው የሚታወቁት ከፍተኛ ባለስልጣናት ከ5 ዓመታት በፊት የታሰሩት መንግስታቸው አስተዳደራዊ ማሻሻያ እንዲያደርግ መጠየቃቸውን ተከትሎ እንደነበርም አስታውሷል። ኮሚሽኑ ኤርትራ ዓለም አቀፍ የሰብአዊ መብቶች ግዴታዎቿን እንድታሟላ ከባለስልጣናት ጋር ግንኙነት ማድረጉን እንደሚቀጥልም አረጋግጧል። በተባበሩት መንግስታት ድርጅት ግምት ፖለቲከኞችን፣ ጋዜጠኞችንና የሃይማኖት አባቶችንና ተማሪዎችን ጨምሮ ከ10 ሺህ በላይ ሰዎች በአገሪቱ ውስጥ በዘፈቀደ ስር ታስረው ይገኛሉ ሲልም አስታውቋል።